ከማሰብ በላይ የሆነ ኃይልን የሰጡት 10 ጥንታዊ ቀለበቶችን በመጠቀም አንድ ሰው በፍርሃትና በጭካኔ ለ1000 ዓመታት ያህል ገዛ። ከየት እንደመጡ አይታወቅም። ጥንካሬያቸውም ወደር የለውም። በእነሱም ግዛቶችን መሰረተ፣ ሰራዊቶችን አደቀቀ፣ ሕያው አፈ ታሪክም ሆነ። ነገር ግን ከኛ ዓለም ባሻገር የተደበቀ አንድ ሚስጥራዊ ስፍራ አለ። በጥንታዊ ፍጥረታትና ከዘመን በላይ በረዘሙ ኃይሎች የሚጠበቅ ምትሃታዊ መንደር። በዚያ ስውር ዓለም ውስጥ ግን በጣም የከፋ ነገር ይጠባበቅ ነበር። አንድ ጥንታዊ ፍጥረት፣ መላውን ዓለም የመዋጥ አቅም ያለው የነፍስ በላ ቅዠት። ይህ ታሪክ ያለፈውን ታሪኩን ለመጋፈጥ የተገደደና ማንም ሊገምተው ከሚችለው በላይ የሆነውን ዕጣ ፈንታውን የሚፈታ የአንድ ልጅ ታሪክ ነው። ይህም ታሪክ ሻንግ-ቺ and the Legend of the Ten Rings ይባላል። የአስሩ ቀለበቶች አፈ ታሪክ ለ1000 ዓመታት ሲነገር የቆየ ሲሆን በትውልድም መካከል ታሪክ ማደጉን ይቀጥላል። በታሪኩ መሃል ግን አንድ ሰው አለ። አንዳንዶቹ ቀለበቱን ያገኘው በእሳተ ገሞራ ጉድጓድ ውስጥ ነው ይላሉ። ሌሎች ደግሞ በመቃብር ውስጥ ነው ይላሉ። ነገር ግን ሁሉም ሰው የሚያውቀው ነገር ቀለበቶቹ የአምላክ ያህል ኃይል ይሰጡትና የዘላለም ሕይወትም ይሰጡታል። ሰውየው እነዚህን በረከቶች ለበጎ ነገር ሊጠቀማቸው ይችል ነበር። ነገር ግን እሱ በጣም የሚፈልጋቸውን ነገር ለማግኘት ለመጠቀም ይወስናል። እሱም ስልጣን ነበር። በሺዎች ከሚቆጠሩ ህዝቦች ጋር በጦርነት ገጥሞ ቀለበቶቹን በመጠቀም ብቻውን ጦርነቱን አሸነፈ። ዓመታት እያለፉ ሲሄዱ ዝናው እያደገ መጣ። ባለፉት 100 ዓመታት በሁሉም የፕላኔቱ ማዕዘናት የተንሰራፋውን የራሱን ጦር ማደራጀት ቻለ። በመንግስታት ጥላ ስር እየተንቀሳቀሰም መንግስታትን ገለበጠ። የታሪክንም አካሄድ ቀየረ። ከዚያም በ1996 ለ1000 ዓመታት ያህል ገንዘብና ስልጣንን ካሳደደ በኋላ ዌንዉ አዲስ ምኞትን አገኘ። ሰውየው አሁን አማልክት ማርሻል አርት የሚለማመዱበት በአፈ ታሪካዊ ፍጡራንና በጥንታዊ አስማት የተሞላችውን ታሎ የተባለችውን የተሰወረች መንደር መፈለግ ይጀምራል። በጫካው መካከል ፍለጋ እያደረገ ሳለ አንድ እንግዳ ነገር ተከሰተና ዛፎቹ መንቀሳቀስ ጀመሩ። አሽከርካሪውም እነዚህን ለማስወገድ ሲሞክር የመኪናውን ቁጥጥር ያጣና ከዌንዉ በስተቀር ሁሉም ጥልቁ ገደል ውስጥ ይወድቃሉ። ዌንዉ ግን በዚህ ጊዜ ከመኪናው መውጣት ችሎ ነበር። ከሰዓታትም በኋላ በጫካ ውስጥ ብቻውን እየተጓዘ ወደ ታሎ መግቢያ ይደርሳል። ይሁን እንጂ መንደሯ በአንድ ሴት ትጠበቅ ነበር። ዩንግሊም እንዲወጣ አዘዘችው። ዌንዉ ግን እሷን ለመግጠም ይወስናል። በዚያን ጊዜ ተዋጊዋ የጠላቷን ጥቃቶች በመከላከል ማርሻል አርት ላይ ያላትን እውቀት ሁሉ በመጠቀም በቀላልና በትክክለኛ ዘዴ ታሸንፏለች። ሴትኛዋም ተቀናቃኟን ሙሉ በሙሉ የተቆጣጠረችው ሲሆን ዌንዉ ቀለበቶቹን በእጁ ካደረገ በኋላ ለመጀመሪያ ጊዜ በውጊያ ተሸነፈ። በቀለበቶቹም ጥቃት ሲሰነዝርባት ዩንግሊ እነሱን መቆጣጠር ቻለች። የቀለበቶቹን ማስማት በመጠቀም ጠላቷን ወደ ሩቅ ተወረውሯለች። በእድል አስገራሚ አጋጣሚ ሁለቱም ተዋጊዎች ውሎ አደር ፍቅር ያዙና 2 ልጆችን ይወልዳሉ። ዩንግሊም ለበኩር ልጇ ለሻንግ-ቺ እንደተናገረችው እሷ ከመጣችበት ቦታ ሰዎች በታላቅ ጠባቂ በድራግን መልክ በሚገለጠው አስማታዊ ኃይል ያገኛሉ። ታሎን ግን ጥላ ስትወጣ ሴትዮዋ ኃይሏን አታለች። ነገር ግን አሁንም ታላቅ ተዋጊ ነበረች። ለሻንግ-ቺ የአንገት ሐብልም ሰጠዋለች። አንድ ቀን የመጥፋት ስሜት ከተሰማው ያ ድንጋይ ወደ ቤቱ እንደሚመለስበት መንገድ እንደሚያሳየው ትነግረዋለች። ወደ 20 የሚጠጉ ዓመታትም አልፏል። ሻንግ ለሌላ የሥራ ቀን ከእንቅልፉ ይነቃል። ካልጋው አጠገብ በጀርባው ድራግን የተሳለበት የፖስታ ካርድ አለ። የላኪውም አድራሻ ከማካው ቻይና ሲሆን ልጁ ግን በአሁን ጊዜ በሳን ፍራንሲስኮ ውስጥ ይኖራል። ሻንግ ከቅርብ ጓደኛው ከኬቲ ጋር በአንድ ሆቴል ውስጥ መኪና ማቆም ሥራ ይሰራል። እሷ መኪና መሽቀዳደም በጣም ብትወድም ለመንዳት የምታገኘውን አጋጣሚ ሁሉ ትጠቀማለች። ምንም እንኳን የመጥፎ ሐሳብ እንደሆነ ቢያስብም ሻንግ አብሯት ለመሄድ ይወስናል። ማታ ላይም ከጥቂት ጓደኞቻቸው ጋር ወጥተው ልጆን የሴት ጓደኛውን ሱን እንዴት እንዳገኟት ይነግሩታል። ሶስቱ በሁለተኛ ደረጃ ትምህርት ቤት የተገናኙ ሲሆኑ ሱ የተስተካከለ የሥራ ሕይወት ያላት ብቸኛዋ ናት። ምንም እንኳን ኬቲ ከኮሌጅ ብትመረቅም ሻንግም 4 ቋንቋዎችን አቀላጥፎ መናገር ቢችልም መኪና በማቆም ስራቸው ደስተኛ ናቸው። ከእራት በኋላም ሱ የተናገረችው ነገር በማሰብ የበለጠ ኃላፊነት ሊሰማቸው እንደሚገባ ያስባሉ። ሆኖም ግን ለሌላ ጊዜ ለማስተላለፍ ወስነው አመሻሹን በካሪዮኪ ባር ውስጥ በመጠጣት ያሳልፋሉ። በማግስቱም ጠዋት ሻንግ አብረው ወደ ሥራ መሄድ እንዲችሉ ወደ ኬቲ ቤተሰብ ይሄዳሉ። ልጅቷ እየተዘጋጀች ሳለ ወይዘሮ ቼን ልጁን አብሯቸው ቁርስ እንዲበላ ይጋብዙታል። የኬቲ አያትም ሁለቱ እስኪጋቡ ድረስ መጠበቅ አልቻለችም። ነገር ግን ሻንግ ጓደኞች ብቻ መሆናቸውን ያረጋግጥላታል። ወደ ሥራም በሚሄዱበት አውቶቡስ ላይ አንድ ሰው ቀርቦ ሻንግ የአንገቱን ሐብል እንዲሰጠው ያዘዋል። ልጁ ከሱ ይርቃል፣ ነገር ግን በሌሎች 2 ሰዎች ይጠጋል። ኬቲ ጣልቃ ለመግባት ትሞክራለች። በመጨረሻም ጭንቅላቷን በጀርባው መስኮት ላይ ያጋጫል። ጓደኛው መጎዳቷን ሲያይ ሻንግ በጣም ተናዶ ጥቃት በሰነዘረበት ሰው ላይ ይሄዳል። ወጣቱ በአንድ ቦክስ ብቻ ሊጥለው የቻለ ሲሆን የአንገት ሐብሉን ለመስረቅ የሚሞክሩት ሌሎች 2 ሰዎች መከላከል አለበት። በዚያንም ቅጽበት ኬቲ በጣም ደነገጠች። ከሻንግ ጋር 10 ዓመታት በላይ ጓደኞች ብትሆንም
ልጁ የማርሻል አርት መምህር ሊሆን እንደሚችል ጭራሽ አስባ አታውቅም ነበር። ጠላቶቹም ከተሸነፉ በኋላ ሬዘር ፊስት ወደ መድረኩ ይገባል። ሰውየው አንድ እጁ ተቆርጦ በምትኩ ሻንግን ለማጥቃት የሚጠቀምበት በጣም ስለታማ ሰይፍ አለው። ልጁ የጠላቱን ምቶች ማምለጥ ቢችልም በዚህ ምክንያት አውቶቡሱ መውደሙ አይቀሬ ነበር። ጥቃትም በሳተ ቁጥር ሬዘር ፊስት የተሽከርካሪውን ከፊል አካል ይቆርጣል። ፍሬኑም በመጀመሪያ ይበላሻል። አውቶቡሱ በከተማይቱ ውስጥ የተንገጫገጨ ሲሄድ ውጊያውን ይቀጥላል። ሹፌሩም መሪው ላይ ተመቶ ወድቋል። በዚህ ምክንያት ሻንግ መሪውን መያዝ አለበት። የትራፊክ አደጋም ለመከላከል በሚሞክርበት ጊዜ ጥቃት ይሰነዝርበታል። ጭንቅላቱንም ሊያጣ ሲል ኬቲ እሱን ለማዳን ትደርሳለች። ሬዘር ፊስትን በእሳት ማጥፊያ ትመታዋለች። ጓደኛዋ ውጊያውን ሲቀጥል እሷ መሪውን ትይዛለች። ልጁ ጠላቶቹን ወደ ሁለተኛ የአውቶቡስ ክፍል የመሳብ ሀሳብ አለው። እሱም ከፊት ለፊት ሊለያይ ጥቂት የቀረው ነው። ይህንን ለማድረግ ሻንግ ምልክት ሲሰጣት ኬቲ ወደ ቀኝ እንድትታጠፍ ያዛታል። ወጣቱ ባደረገው ምት ወንበዴዎቹን ወደ ሁለተኛው የመኪና ክፍል እንዲያፈገፍጉ ያደርጋል። ተሳፋሪዎቹን ወደፊት እንዲሮጡ ያዛቸዋል። በዚያ ቅጽበት ሹፌሩ አውቶቡሱን እንዲያቆም የሚነግረው ገመድ ይጎትታል። ኬቲም ይህ እሷ የምትታጠፍበት ምልክት መሆኑን ትረዳለች። እቅዱም ይሳካል። ሻንግ ከሬዘር ፊስት መገላገል ይችላል። አሁን ያለው ችግር ግን አውቶቡሱ ፊት ለፊት ካለው ባህር ውስጥ ከመድረሱ በፊት ማቆም ነበር። ከዚያም ኬቲ ሆን ብላ አውቶቡሱን በቆሙት መኪኖች ላይ ትጋጫለች። ግጭቱም ተሽከርካሪዎቹን ቀስ ብሎ እንዲቆሙ ያደርጋል። ምንም እንኳ ከባድ አደጋ ቢሆንም ሁሉም ተሳፋሪዎች ያለ ምንም ከባድ ጉዳት ይወጣሉ። ሻንግ ግን የአንገት ሀብሉ እንደተሰረቀ ይገነዘባል። ከፉርጎም ጋር ወደ መንገዱ ከመወርወሩ ጥቂት ሰከንዶች በፊት ሬዘር ፊስት የአንገት ሀብሉን መያዝ ችሎ ነበር። ወዲያውኑም ሻንግ ከአፓርታማው ሮጦ በመሄድ እህቱ ወደምትገኝበት ማካኦ ለመሄድ ሻንጣውን ማዘጋጀት ይጀምራል። እነዚያ ሰዎች የእሱን የአንገት ሀብል ስለፈለጉ አሁን ከሺያሊንግ ጋር ያለውን ጌጣጌጥ መውሰድ አለባቸው። ኬቲም በጣም ተናዳ አሁን ስለተከሰተው ነገር መልስ እንዲሰጣት ትጠይቀዋለች። ሻንግ በአውቶቡሱ ላይ ጥቃት የሰነዘሩባቸው ሰዎች በአባቱ የተላኩ መሆናቸውን ይናገራል። ልጁ እህቱን ይጎዳታል ብሎ ስለሚሰጋም ወደ ቻይና መሄድ አለበት። ኬቲም ከጓደኛዋ ጋር እንደምትሄድ ትነግሯለች። በልጅነቱ ዩንግሊ ከሞተች በኋላ ዌንዉ ልጁን ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ማሰልጠን ይጀምራል። ሻንግ የአንድ ሰውን ሕይወት ለማጥፋት የሚቻሉትን መንገዶች ሁሉ መማር ነበረበት። እህቱም ሴት በመሆኗ ስልጣኗን ተከልክላ ነበር። ስለዚህም እህቱ ወንድሟ እየተመለከተች በሚስጥር ማርሻል አርት ትለማመድ ነበር። በ14 ዓመቱም ሻንግ ቀድሞውኑ ታላቅ መምህር የነበረ ሲሆን በአባቱ የመጀመሪያ ተልእኮውን ተላከ። ሆኖም ግን ልጁ የእናቱን ሕይወት ያጠፋውን ሰው ሕይወት መውሰድ ስላልቻለ ለመሸሽ ይወስናል። ከዚያም ጊዜ ጀምሮ አባቱንም ሆነ እህቱን አይቶ አያውቅም። በተሰጣቸው አድራሻ ሲደርሱ ጥንዶቹ ወደ አንድ ክለብ በሚወስደው የደህንነት ጠባቂ ይገናኛሉ። እዚያም በባቡሩ ላይ የተከሰተውን ቪዲዮ ከተመለከተ በኋላ ትልቅ አድናቂ መሆኑን በሚናገር ወጣት ይገናኛሉ። እዚያም ዎንግ አቦሚኔሽን ከተባለ አረንጓዴ ጭራቅ ጋር ይዋጋል። ፍጡሩም ጠንቋዩን ሊያጠቃ ሲሄድ ዎንግ የመሸጋገሪያ በር ይከፍታል። ይህም አቦሚኔሽን ራሱ ፊቱን እንዲመታ ያደርገዋል። በዚህ መንገድም ውጊያውን ያሸንፋል። ሻንግ እንዲህ አይነቱን ጭካኔ አይቶ እንደማይዋጋ ይናገራል። ነገር ግን ጆን አሸናፊው ትልቅ የገንዘብ ሽልማት እንደሚያገኝ ሲገልጽ ሀሳቡን ይቀይራል። ይሁን እንጂ ወደ ቀለበቱ ሲገባ ልጁ በትልቅ አስገራሚ ነገር ውስጥ ይወድቃል። ከእህቱ ጋር መዋጋት እንዳለበትም ይገነዘባል። ልጅቷን በቁጣ ታጠቀዋለች። ሻንግ የእሷን ምቶችን ማምለጥ አልቻለም። እህቱም ስለተዋት ቁጣ እንደሚሰማት ያውቃል። እናም እሷን ለማረጋጋት ይሞክራል። ሆኖም ግን እሷ ጥቃቷን የምታቆመው ወንድሟ ለምን ወደዚያ እንደመጣ ስታውቅ ብቻ ነው። ቢሆንም ግን እሱም መሬት ላይ ጥላው ካደነዘዘችው በኋላ ብቻ ነው ከቀለበቱ የምትወጣው። ከጥቂት ደቂቃዎችም በኋላ እያገገመ ሳለ ሻንግ እህቱ የዚያ ክለብ ባለቤት መሆኗን ይገነዘባል። ወጣቷ ልጅም ከመሄዱ በፊት ወንድሟ በ3 ቀን ውስጥ እንደሚመለስ ቃል እንደገባለት ታስታውሰዋለች። ይህ ግን አልሆነም። ሻንግም እህቱ ለምን ፖስት ካርዱ እንደላከችለት ይጠይቃታል። እሷ ግን ለወንድሟ ምንም እንዳላከችለት ትነግሯለች። በዚያንም ጊዜ ክለቡ ይወረራል። ልጅቷን በሚስጥር ማውጫ ተሸሻለች። ሻንግና ኬትን ትተቸው ትወጣለች። ልጁ መስታወቱን ሰብሮ ከጓደኛው ጋር በህንፃው ጎን ያመልጣል። ብዙም ሳይቆዩ የዌንዉ ወታደሮች ይታያሉ። ሻንግና ኬቲ ወደ ሊፍት ሲሮጡ እሱ ወደ ኋላ ቀርቶ ለመዋጋት ይወስናል። ወጣቱም የቀረ ሐምዶቹን ይዞ ታላላቅ ተዋጊዎችን መግጠም አለበት። ነገር ግን በመጨረሻ ተመቶ ጥቂት ፎቆችን ይወርዳል። ይህም በእንዲህ እንዳለ አንደኛው ሰው ኬቲን አግኝቶ እሷን ለማጥፋት ይሞክራል። በሚከላከልበት ጊዜ ልጅቷ በአንዱ አምድ ላይ ትንጠለጠላለች። ቀርከሃውም ሊሰበር ስለሆነ ሻንግ እሷን ለማዳን መሮጥ ነበረበት። በመንገዱ ላይ ጥቂት ወታደሮችን ጥሎ በመጨረሻ ጓደኛውን መያዝ ይችላል። በዚህን ጊዜ ከጠላቶቹ አንዱ በኤሌክትሪክ ዱላው ይመተዋል። ልጁም የኬቲን እጅ ይለቀዋል። በሚወድቅበትም ጊዜ ወንድሟን ለመርዳት በምትመጣው ሺያሊንግ ትድናለች። በአንድነትም ጠላቶቻቸውን ሁሉ ያጠፋሉ። ውጊያውን ማበቃው ብለው ሲያስቡ ዴት ዲለር ይታያል። የልጅቷንም አንገት ሀብል ይሰርቃል። ሻንግ እሱ ለመያዝ ይሮጣል። ኒንጃውም ሳይሸሽ ያደነዝዘዋል። ጥቂት ምቶችን ይለዋወጣሉ። ልጁም ቢላውን ከእጁ ነጥቆ መውሰድ ይችላል።
ከብዙ ዓመታት በፊት አስተማሪ በነበረው በዚያ ሰው እጅ ያሳለፈውን አስፈሪ ጊዜ ሁሉ በማስታወስ ሻንግ እሱን ለማጥፋት ይወስናል። ነገር ግን በዚህ ጊዜ በደረሰው አባቱ ይቆማል። ቢሆንም ግን አባቱ በልጁ ብቃት ኩራት ይሰማዋል፣ ናፍቆትም እንደነበር ይነግረዋል። ሶስቱም በሄሊኮፕተር ወደ ዌንውን መደበቂያ ቦታ ይወሰዳሉ። ሰውየው የልጁን መመለስ ለማብሰር ጓጉቷል። እህትየው እንደተለመደው በአባቷ ችላ ትባላለች። እሱም ጠባቂዎቹ ሴቶቹን ወደሚቆይበት ክፍል እንዲወሰዱ ይጠይቃል። ይህ በእንዲህ እንዳለ ሻንግ ቀደም ሲል ይለማመድበት ወደ ነበረው ወደ ክፍሉ በመሄድ እጁ እንጨት በመምታት ምክንያት በደም ይለወጥ የነበረበትን ጊዜ ያስታውሳል። በራት ሰዓትም አባቱ እንዴት እንዳገኘው ይጠይቀዋል። ዌንውም ይህንን ጊዜ ሁሉ ሻንግና ሺያሊንግ የት እንዳሉ ሁልጊዜ ያውቅ እንደነበር ይገልጽለታል። ሰውየውም ልጁ ከነሱ ጎን ሆኖ በስልጣን ላይ እንዲቀጥል ለማሳመን ይሞክራል። ልጁ ግን ፈቃደኛ አልነበረም። በዚያን ቅጽበት ዌንው ባለቤቱን ባገኘበት ጊዜ ስለ ዓለም የሚያስበው ነገር ሁሉ እንደተቀየረ ያስታውሳል። እሱ ራሱ የማያውቀውን የእሱን ክፍል እንደቀሰቀሰችበትም ይናገራል። ባለቤቱም ከእሱ ጋር ለመሆን ሁሉን ነገር እንደሰጠች፣ ከዚያም እሱ ለእሷ ተመሳሳይ ነገር ለማድረግ እንደወሰነም ይነግረዋል። በአንድነት የሚያምር ቤተሰብ መስርተው በጣም ደስተኛ ነበሩ። ከሚስቱም ሞት በኋላ ዌንው ለብዙ ዓመታት ጠፍቶ ነበር። አሁን ግን ይህንን ለማስተካከል መንገድ አግኝቷል። ልጆቹ በሸሹ ጊዜ ሰውየው በጥናት ላይ ተጠምዶ ስለ ታሎ መንደር ሁሉንም ነገር መረመረ። በምስራቅ ተራሮች ውስጥም የተዘጋ በር መኖሩን ያገኛል። በዚህ መንገድም ዩንግሊ እዛ ታስራ እንድትድን እየጠበቀች እንደሆነ ይናገራል። ይህንንም የሚያውቀው በቅርቡ ሴትዮዋ አነጋግረው ከራሷ ሕዝቦች እንድትድን የእሱን እርዳታ እንደምትፈልግ ስለነገረችው ነው። ሰውየውም ከተጋቡ በኋላ ዩንግሊ በታሎ መኖር ትፈልግ እንደነበር ይናገራል። እሷም ሽማግሌዎቹን ፈቃድ ስትጠይቅ እነሱ ግን ዌንው እዚያ ለመኖር ብቁ እንዳልሆነ ይናገራሉ። ስለዚህ ሚስቱ ሕዝቦቿን ጥላ በመሄዷ እየተቀጣችና የታሰረች እንደሆነ ያምናል። እነዚህንም ቃላቶች ከተናገረ በኋላ ዌንው ሚስቱ ለልጆቻቸው የሰጠቻቸውን የአንገት ሐብሎች ወስዶ የድራገን አይኖች ውስጥ ያስገባዋል። በዚያን ጊዜም ድንጋዮቹ ያበራሉ። ከሐውልቱ ውስጥም ውሃ ይፈልጋል። ይህም የተወሳሰበ መንገድን ይፈጥራል። ዌንውም ወደ ታሎ የሚወስደው መንገድ በዛ ውስጥ የተጠበቀ እንደሆነ ይነግራቸዋል። ነገር ግን በዓመት አንድ ጊዜ ብቻ የሚከፈት በቀጥታ በጫካ ውስጥ የሚያልፍ መንገድ አለ። እዚያም ለመድረስ መንገዱን እና የሚከፈትበትን ጊዜ ማወቅ ያስፈልገዋል። አሁን ዌንው የሚፈልገውን ነገር አግኝቷል። በ3 ቀን ውስጥም ታሎን ወሮ ሚስቱን ለማዳን አስቧል። ይህንን ለማድረግ መላው መንደር ለማጥፋትም ዝግጁ ነበር። ሻንግ አባቱ ጋር ለመከራከር ይሞክራል። ይህ ሐሳብ ምን ያህል እንደማይረባም ይነግረዋል። ሆኖም ግን ጥቃት ይሰነዝርበታል። እህቱን እሱን ለመርዳትም ስትሞክር ተመሳሳይ ዕጣ ይደርስባታል። ዌንው ጠባቂዎቹ እንዲያስሯቸውም ያዛል። እስር ቤት ሲደርሱም ኬቲ የተከሰተውን ነገር ለመረዳት ትሞክራለች። ሻንግ አባቱ ከመድረሱ በፊት ታሎ መድረስ እንዳለባቸው ይናገራል። ካልሆነ ግን ከእናቱ ቤተሰብ የተረፈው ሁሉ ይጠፋል። ከአጠገቡም ካለው ክፍል አንድ የእንግዳ ድምፅ ይሰማሉ። ይህም ጊዜ ከሊቨርፑል የመጣውን ተዋናይ ትሬቨር የሚታወቁበት ጊዜ ነው። በድንገትም ሞሪስ ይታያል። ትሬቨር ትንሹ ፍጡር ከሻንግ እናት ጋር በታሎ እንዳደገ ይገልጻል። ልጁ መንደሩ መድረስ እንዳለበትም ይናገራል። ትንሹ ፍጡር በጫካ ውስጥ በማለፍ ወደዚያ ሊመራው እንደሚችልም ይነግረዋል። ይህንን ስትሰማ እህቱ ግድግዳውን ሰብራ አባቷ በግቢ ውስጥ የተንሰራፋ የዋሻዎች ስርዓት እንዳለው ትገልጻለች። መጀመሪያ ያመለጠችውም በዚህ መንገድ ነበር። ወደ ጋራዥም ሲደርሱ ኬቲ መሪውን ትይዛለች። ከጠባቂዎቹም ማምለጥ ነበረባቸው። ሁለቱም ሰዎቹን ለመጣል በመስኮት ይንጠለጠላሉ። ሻንግም አንዱን መያዝ ይችላል። ቡድኑ የጠባቂውን የጣት አሻራ በመጠቀም በሩን ከፍቶ ያመልጣል። ከዚያም ማንም እንዳይከተላቸው መውጫውን ይዘጉታል። ጫካው ሲደርሱ ሞሪስ መጋጠሚያዎቹን ይሰጣል። ኬቲ ከጀርባቸውም ዛፎች እየተዘጉ ሳሉ መኪናውን ታፈጥናለች። እንደ ዕድል ሆኖም ልጅቷ በጣም ጎበዝ አሽከርካሪ ናት። ተሽከርካሪውንም ከመዋጡ በፊት ማለፍ ትችላለች። አሁን በቀጥታ ወደ ደሴቱ የሚወስደውን ዋሻ ለማግኘት ፏፏቴውን መሻገር ብቻ ነው የሚያስፈልጋቸው። የሚበሩ ወፎችና ባለ 9 ጭራ ቀበሮች የሚኖሩበት ተረት የሚመስል ቦታ በማየታቸው ሁሉም ይገረማሉ። ከመኪናው መስኮት ላይ ሞሪስ ጥቂት ጓደኞቹን ያያል። ኬቲም በዙሪያ ያለውን ውበት በመመልከት ተከፋፍላ ሳለ የፈረስ አካልና የዘንዶ ጭንቅላት ያለውን ኪሊን የተባለውን አፈታሪካዊ ፍጡር ልትጋጭ ስትል ፍሬኑን በፍጥነት መያዝ አለባት። ዮንግናን ህዝቦቿ የጨለማውን በር የመጠበቅ ኃላፊነት እንዳለባቸውና የእሷ ተልዕኮ የሰውን ልጅ ከበሩ በስተጀርባ ከተቆለፈው ክፋት ሁሉ መጠበቅ እንደሆነ ትነግራቸዋለች። ሺያሊንግም አባታቸው ሚስቱ በውስጡ የታሰረች ስለሚመስለው ያንን በር ለመክፈት እንዳሰበ ትገልጻለች። ሴትየዋም ከ1000 ዓመታት በፊት ህዝቦቿ በሰላምና በብልጽግና ይኖሩ እንደነበር ትናገራለች። ይህም በጨለማ ውስጥ የሚኖር ፍጡር ጥቃት እስካደረሰባቸው ቀን ድረስ ነው። ፍጡሩ ከጦሩ ጋር በመምጣት ነፍሳት ሁሉ ዋጠ። እያንዳንዱን በዋጠ ቁጥር እየጠነከረ ይመጣል። ስለዚህ የታሎ ታላላቅ ተዋጊዎች ጠላቶቻቸውን ለመዋጋት በአንድነት ተነሱ። ነገር ግን በጣም ኃያላን ሰዎች እንኳን ለእነዚያ ጭራቆች እኩል አልነበሩ። በውጊያውም ወቅት ታላቁ ጠባቂ ታየ። በአንድነት በጨለማ ውስጥ የሚኖረውን ፍጡር እና ጦሩን ከጨለማ በር በስተጀርባ ዘጉት። ከዚያም ጊዜ ጀምሮ
የታሎ ህዝቦች ያንን በር ይጠብቃሉ። ለሚመጣውም ጦርነት ሲዘጋጁ ከድራገን ቅርፊት የተሰሩ አዳዲስ መሳሪያዎችን ይፈጥራሉ። ዮንግናን ዌንዉ የጨለማውን በር ለመክፈት የሞከረ የመጀመሪያ ሰው እንዳልሆነም ትናገራለች። እስከዚያ ቅጽበት ድረስም የሞከሩት ሁሉ አልተሳካላቸውም። እነሱም በሌላኛው ወገን ባለውና ትልቁም ምኞታቸውን ለመፈጸም ቃል በገባላቸው ድምፅ እንደተፈተኑ ይናገራሉ። ኬቲም መንደሩን ለመከላከል ትጠራለች። ለጦርነትም ብቁ ለመሆን በቀስትና በፍላጻ መለማመድ አለባት። የእናታቸውንም መቃብር በሚጎበኙበት ጊዜ ሁለቱ የተዋጊ ዩኒፎርማቸውን ይቀበላሉ። ከዚያም በኋላ ሺያሊንግ የወንድሟን ስልጠና እየተመለከተች ራሷን ባዘጋጀችው የማርሻል አርት ዘይቤ ለመለማመድ ትሄዳለች። ሻንግ ወደ አክስቱ ሄዶ አባቱን ማሸነፍ የምትችለው እሷ ብቻ ስለነበረች የእናቱን የውጊያ ዘዴ እንድታስተምረው ይጠይቃታል። ሴትዮዋም እንዴት መለማመድ እንዳለበት ታሳየዋለች። ሻንግን በፍጥነት ይለምደዋል። ከአባቱ በተማረው አክስቱን ለማሸነፍ ይሞክራል፣ ነገር ግን በቀላሉ ይሸነፋል። በዚያንም ምሽት መንደሩን የማዳን እድል እንዲኖራቸው ከእናቱ ጋር የተማረውን ዘዴ መጠቀም እንዳለበት ሲገነዘብ የእናቱን ትምህርቶች ያስታውሳል። ልጁ አንድ ምሽት ሲለማመድ ጥቂት ሰዎች እንደመጡና በዌንዉ ላይ ለመበቀል እዚያ እንደነበሩ ያስታውሳል። ዩንግሊም እንዲወጡ ለማድረግ ትሞክራለች። ባሏም አዲስ ሰው እንደሆነ ትናገራለች። እነሱ ግን ለመበቀል ቆርጠው ነበር። ሴትዮዋም ልጆቿን በቤት ውስጥ እንዲደበቁ ጠየቀች። እነዚያም ሰዎች ለመዋጋት ተዘጋጀች። ዩንግሊ ታላቅ ተዋጊ ነበረች። እነሱን ማሸነፍም እንደምትችል እርግጠኛ ነበረች። ነገር ግን ሻንግም እናቱን ተመታ ስትሞት ተመለከተ። ቤትም ሲደርስ ዌንዉ የሚስቱን አስክሬን መሬት ላይ ወድቆ አገኘው። ለመበቀልም ቀለበቶቹን መልሶ ለማድረግ ወሰነ። ሰውየውም ልጁን አብዛኞቹ ወደ ተሰበሰቡበት ባር ይወስደዋል። ልጁ እናቱን በሞተችበት ቀን እዚያ የነበሩትን ሰዎች ለየ። ዌንዉም ቀሪውን ስራ ሰራ። ሻንግ እንዲህ አይነቱን ጭካኔ በመመልከቱ በፈሪሃ ደነገጠ። ነገር ግን በሚቀጥሉት ዓመታት እንደ አባቱ ማድረግን ተማረ። መንገዱን በሚከፈትበት ቀን የታሎ ተዋጊዎች ለጦርነት ይዘጋጃሉ። የኬት አስተማሪዋ ግን ዝግጁ እንዳልሆነች በመናገር ኬቲ ቀስትና ፍላጻ እንድትጠቀም አይፈቅድላትም። በጥቂት ደቂቃዎች ውስጥ ዌንዉ ከሰዎቹ ጋር ይደርሳል። ዮንግናንም ሚስቱ በዚያ መንደር ውስጥ አስራ አታውቅም ብላ ለማሳመን ትሞክራለች። ንግግሩ ከንቱ ይሆናል። ሁለቱ ቡድኖችም ታላቅ ጦርነት ውስጥ ይገባሉ። ሻንግም እሱን ሲገጥመው የእናቱ ሞት የእሱ ጥፋት እንደሆነ ሲናገር ዌንዉ በቁጣ ተሞልቶ ልጁን ወደ ወንዙ የሚወረውር ከባድ ጥቃት ለመሰንዘር ቀለበቶቹን ይጠቀማል። ወደ በሩ ሲመለከትም የሚስቱ ድምጽ ይሰማል። እሷንም ለማዳን ይበራል። ሰውየው ሚስቱን ነፃ ለማውጣት እነዚያን ቅርፊቶች ለመምታት ኃይሉን ይጠቀማል። ስንጥቆችም ሲታዩ ጨለማ ፍጡራን ነፃ ወጥተው የጦር ሜዳውን ይወራሉ። የተዋጊዎቹንም ነፍሳት መውሰድ ይጀምራሉ። የሥራ ባልደረቦቻቸውን በእነዚህ ጭራቆች ምክንያት ሲጠፉ ሲያዩ የዌንዉ ተዋጊዎች ፍጡራኑን ለማጥፋት ከታሎ ህዝቦች ጋር ለመተባበር ይወስናሉ። የእነዚህ አራዊት ተግባር በጨለማ ውስጥ የሚኖረውን ፍጡር ለመመገብ ነፍሳት መስረቅ ነበር። እሱ በቂ ጥንካሬ ካገኘ በሩን ሰብሮ መውጣት ይችላል። የሰው ልጅንም ሁሉ አደጋ ውስጥ ይከታል። ሁኔታው ይበልጥ እየተበላሸ መሄዱ በመገንዘብ ኬቲ አስተማሪዋን ዝግጁ እንዳልሆነች ቢነግራትም ለመርዳት ትወስናለች። ዌንዉም ልጁን ለማጥቃት ቀለበቶቹን ለመጠቀም ይወስናል። ወጣቱ ግን እነሱን መቆጣጠር ይችላል። የአባቱንም ጥቃቶች ለመከላከል ቀለበቶቹን ይጠቀማል። በውጊያውም ወቅት ሻንግ ቀለበቶቹን ሁሉ በእጁ ማድረግ ይችላል። ነገር ግን ተቀናቃኙ ለማጥፋት ከመጠቀም ይልቅ ልጁ ቀለበቶቹ መሬት ላይ ይጥላቸዋል። ቤተሰቡ አሁንም እንዳለ ያስታውሰዋል። ከዚያም ያንን ከንቱ ተልዕኮ እንዲያቆም ሚስቱም እንደሌለች እንዲቀበል ይለምነዋል። በዚያ ቅጽበትም አንድ ግዙፍ ፍጡር በሩን ሰብሮ ነፃ ያወጣል። ያም ፍጡር ሻንግን ያጠቀዋል። ነገር ግን አባቱ እሱን ለማዳን ቀለበቶቹን ይጠቀማል። ከተያዘም በኋላ ዌንዉ ቀለበቶቹን ለልጁ ይሰጠዋል። ነፍሱንም ያጣል። ልጁም ሊጠቃ ሲል ታላቁ ጠባቂ ታየ። ክፉውንም የጨለማ ጭራቅ ወደ ኋላ ይገፋዋል። ከዚያም ፍጡሩ ወደ ኋላ አፈገፈገ። ሻንግ ከእህቱ ጋር በመሆን በድራገኑ ላይ ይወጣሉ። እሱም ይህንን ግዙፍ ፍጡር ለመያዝ የውሃ ሞገዶችን ይጠቀማል። ሆኖም ግን በአዲስ ነፍሳት በመመገብ ፍጡሩ ይበልጥ እየጠነከረ ይሄዳል። ነፃ መውጣትም ይችላል። ድራገንም ይዞ ነፍሱን መምጠጥ ይጀምራል። አስተማሪውን የጨለማውን ጭራቅ ጉሮሮውን ለመምታት አስቧል። ነገር ግን ወዲያውኑ ጥቃት ይሰነዝራል። ነፍሱም ትሰረቃለች። የታላቁን ጠባቂ ነፍስ እየመጠጠ ሳለ አውሬው እህትየውን ይዛታል። ወንድሟም እሷን ለማዳን ቀለበቶቹን መጠቀም አለበት። ልክ የጨለማው ፍጡር የድራገኑን ነፍስ ሊወስድ ሲል ኬቲ ፍላጻ ትተኩሳለች። አንገቱንም ትመታዋለች። በዚያንም ጊዜ ድራገኑ ወደ ውሃ ይመለስና ጠላቱን ድጋሚ ይዘዋል። ከዚያም ሻንግ በቀለበቶቹ ለመምታት አጋጣሚውን ይጠቀማል። አዲሱንም ኃይል በመጠቀም የፍጥረቱን ደረት ያፈነደዋል። ወደ መንደሩም ሲመለስ ልጁ በደርዘን የሚቆጠሩ አስክሬኖችን መሬት ላይ ተበታትነው በማየቱ ያዝናል። ነገር ግን በተመሳሳይ ጊዜ ጓደኛው ደህና መሆኗን በማወቁ እፎይታ ይሰማዋል። በዚያም ምሽት የተረፉት ሰዎች መንደሩን ለመጠበቅ ሕይወታቸውን ለሰጡት ሁሉ የሚያምር ግብር ይከፍላሉ። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በተጨማሪም አስገራሚ ታሪኮችን ለማየት እነዚህን ቪዲዮ ይጫኑ። እስከ ቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።